ቁርአን የአላህ ቃል አይደለም ያለ ሰው ሙስሊም አይደለም፣ ይከፍራል። ምክንያቱም አላህ ስብሐነሁ ወተዓላ ቃል በቃል በቁርአን ላይ የኔ ቃል ነው ብሎ ተናግሯል። وإن أحد من المشركين استجارك فأجره حتى يسمع كلام الله. سورة التوبة. سبحانه وتعالى አንድ ተራዲ ወራተው ተገኘነት የኔን የአላህን ቃል ቢሰማ ድረስ አስተጋይ ነው። አሁን የሰው ጋር መገናኘት ጥሩ አይደለም ማለት ነው። አዎ ተነገር ፈላይነት ኢማሙ አህመድ በርካታ መስዋዕት የገበሩበት የሆነ መስአላ ነው፣ ጉዳይ ነው። በርካቶች ታስረዋል፣ ተገድለዋል፣ ተሳደዋል። ኢማሙ አህመድ በጣም አዛ ከተደረጉት መካከል ነው። 3 ልጆች እየተቀያየሩ አዛ አድርጎታል። እነ ሙዕተሲም እነዛ መጨረሻ ላይ አልዋፊቅ የሚባለው መሪ ሲመጣ ነው ያወቀላቸውና ልካቸውን እንዲፈቱ አደረገ። በዚያው ላይ በጣም ተደብድበዋል፣ በጣም ተሰቃይተዋል። አንዲት ቃል ብቻ በል ተባሉ። ሙዕተዚላዎች ናቸው መሪዎች የዛኔ። ሙዕተዚላ ምን ብሎ ነው የሚያምነው? አልቁርአን በፍጥነት እንደከፈተ ይችላል ሙዕተዚላና ከጃሂልና ተጠራቀ እና ቁርአን ፍጡር ነው በል ብቻ ነው ያሉት። በፍጹም ቁርአን ፍጡር ነው አይደለም ብሎ አላህ ቃል ነው። እሺ ሁለተኛ ጥያቄ ደግሞ የሐራም ገንዘብ የሰው ገንዘብ ያታለለ የሚበላ ሰው እንዴት ሶላት የሚሰግድ በአግባቡ የሚጾም ሁሉን ነገር አላህ ያዘዘው የሚሰራ ግን ነገር ግን ገንዘብ ላይ ያታለለ የሚበላ በሐራም ገንዘብ የተደባለቀበት ሰው እንዴት ነው አላህ ዘንድ ያኚ ስራዎቹ ተቀባይነት አጣቸው? እሺ ስራን ውድቅ የሚያደርገው ኩፍር ነው ወይም ሽርክ ነው። ልክ ተደርጓላችሁ ፍቅርታ ጋር ማንጋ ነው እስኪ ከሁሉ ነገር በፊት ሰላም ቀድሞ ሁለተኛ ጥያቄ እኔም አልጨረስኩም። ሳዳምጥሽ መልሱታችሁ ነው። ልጅ ስራን ውድቅ የሚያደርገው ክህደት ነው፣ ሽርክ ነው። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይላል አላህ። ቢያጋሩ ኖሮ የሚሰሩት ስራ ከእነርሱ ይታበሳል ብሏል። ለኢን አሽረክተ ለየሕበጠነ ዐመሉክ ይላል አላህ። ብታጋራ ስራ ሁሉ ይታበሳል ይላል። ስለዚህ ስራን ተቀባይነት እንዳይኖረው የሚያደርገው ሽርክ ነው ወይም ኩፍር ነው። ይሄ ሰው በሽርክና በኩፍር መሰረት ላይ ስራን የሚሰራ ሰው ስራው ተቀባይነት የለውም። ከዚያ ውጭ ግን መስረቁ እና የሰው ሀቅ ማጭበርበሩ ራሱን የቻለ ወንጀል ነው። በዚህ ይጠየቅበታል። ከቢራ ምን ከባይር ዝሩብ ነው፣ ከታላላቅ ወንጀሎች ነው። መስረቅ ከታላላቅ ወንጀል ሙስሊም ባህሪ አይደለም። والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون. الله سبحانه وتعالى لا وتعالى ولا تأكلوا أموالكم بينكم بالباطل له سوى تنجزل بمكاكلاتشو بحسة أتبلو إلى على أقباب أتبلو إلى هيك تلالك وانجل. ስለዚህ አይን ያደረገ ሰው በዚህ ስራው ይጠየቃል፣ ይቀጣል እንጂ ሌላውን ስራም ተቀባይነት አያደርገውም ማለት አይደለም። እሺ ጥያቄ ምንድን ነው? የኔ ሁለተኛ ጥያቄ አሁን ቁርአን ሱረቱል በቀራ ላይ ሴት ካፍርን ማግባት አይቻልም ይላል እስከ አመነች ድረስ። ሱረቱል ማኢዳ ውስጥ ደግሞ ሐላል ናት ከነሱ ጥሩ የሆነችው ይላል። ሰው ልጆች ይሄን ይዘው ይቻላል ይላሉ። አሁንም የነሱ ምግብ የካፍር ምግብ መብላት ይቻላል ይላል። በሌላ ቦታ ሱራ በሰውን እዛ ላይ ደግሞ አይቻልም ይላል። ይሄ እንዴት ይታያል? እስኪ እሺ ጥሩ ጥያቄ አዳምጡ። አላህ ስብሐነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? እሱ ለጠይቀ ፈለገው ወላ ተንኪሑ ልሙሽሪካት ሐታ ዩእሚንና ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ ይላል። ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ይላል። በአላህ ላይ የምታጋራ ሴትን እስካላመነች ድረስ እንዳታገቡ፣ በአላህ ላይ የሚያጋራ ወንድን እስካላመነ ድረስ እንዳታገቡ አለ። በሱረቱል ማኢዳ ላይ ደግሞ ምን ይላል? اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم إلى والمحصنات من المؤمنات والمحصنات من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محصنين غير مسافحين ولا متخذي أخدان ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين إلى إنه زاري ترد المقبوش من قبل أن أنت تفكران
ከተፈቀዱትን ጥሩ ምግቦች እንዲዘረዝር ምን አለ? ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም፣ የእነዚያ የአይሁድና የክርስቲያኖች ምግብ ለእናንተ ተፈቀደ ይላል። አንደኛ ያዙ፣ ይሄን ቀጥታ ይዙና ሰዎች የአይሁድና የክርስቲያን ስጋ ተፈቅዷል ብለው ይናገራሉ። ላ መስፈርት አስቀምጦለታል አላህ። የት ከተባለ በሱረቱል ማኢዳ ላይ ምን የሚል ሱረቱል አንዓም ላይ ምን የሚል መስፈርት? ፈኩሉ ሚማ ذكر اسم الله عليه፣ በእርሱ ላይ የአላህ ስም ተወስቶበት የታረደውን ብሎ አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። ደግሞ እዛው ላይ ምን አለ? የአላህ ስም ሳይወሳበት የታረደውን ስጋ ግን እንዳትበሉ ብሏል። ስለዚህ ይህ ሱረቱል ማኢዳ ያለውን የሚፈታው ሱረቱል አንዓም ላይ ነው። ገብታችኋል? የአይሁድና የክርስቲያንን ስጋ ብሉ ሲል ጊዜ በምን መልኩ የታረደ ሱረቱል አንዓም ይነግረናል። ቢስሚላህ ወይንም በአላህ ስም ብለው ያረዱት ከሆነ ነው የምትበሉት አለ። ገብታችኋል? ስለዚህ ስጋውን ብሎ የሚለው መስፈርት አለ። በዚህ ጉዳይ ላይ እናታችን ዓኢሻ ረዲየላሁ ዐንሃ፣ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ፣ አብዱላህ ብን ዑመር ረዲየላሁ ዐንሁ ሶስቱ ልክ እንዲሁ ሐሰኑል በስሪ፣ ጣውስ፣ እነዚህ ሰሓቦችና ታቢዕዮች የአይሁድና የክርስቲያኖች ስጋ ቢስሚላህ ወይንም በአላህ ስም ብሎ የታረደ ካልሆነ በስተቀር በፍጹም አይበላም ብለው ተናግረዋል። ቦታቸዋል አይደለ? በፍጹም አይበላም ብለው ተናግረዋል። ጨረስም። አሁን ደግሞ ሴቶቻቸውን ስለማግባት እንሂድ። ልብ በሉ፣ በደንብ አስተውሉ። የቁርአኑን አንቀጽ ለምግቦቻቸው መስፈርት አለው እንጂ እንዳለ ሁሉ ሴቶቻቸውንም ለማግባት መስፈርት አለው። ቀጥሎ የእነዚያ የአይሁድና ክርስቲያን ሴቶች ለእናንተ ተፈቀዱ የሚለው ምንድነው? እሱንስ የሚፈታልን መስፈርት አለው ወይንስ የለውም? መስፈርቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድም ከክርስቲያንም አግብተው ነበር። በምን መስፈርት ነው ያገቧቸው? ከአይሁዲዋን እንጀምር። ማነች ከአይሁድ ያገቧት? የሚያውቅ ማነው? ይመልስ። ከአይሁድ የነበረች ያገቧት ነቢያችን ሰለላሁ ዐለይሂ ወሰለም ማን ትባላለች? ሶፊያ ብንት ሁየይ፣ የሁየይ ብን አክጠብ ልጅ። ሁየይ ብን አክጠብ የአይሁዲዎች ዋናና አለቃ ነበር በመዲና ላይ። ሶፊያ ብንት ሁየይ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እርሷን ለማግባት ምን መስፈርት አስቀምጡ? እስልምና ምን አሏት? እክታሪ፣ ምረጭ አሏት። እኔ እክተርት ልእስላም አምሰክቱኪ ለነፍሲ አሏት። እስልምናን ከተቀበልሽ አገባሻለሁ፣ ለራሴ አስከርሻለሁኝ አሏት። ወኢን እክተርት ልየሁድያ አልሐቅቱኪ ቢአህሊኪ አሏት። አይ እኔ አይሁድነትን ነው የምመርጠው ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ በሰላም ልክሻለሁ አሏት። አይ አይሁድ ብትሆኝም ችግር የለውም አላህ ስለፈቀደ በሱረቱል ማኢዳ ላይ አላሉ። የጀማዓ አላህ ስብሐነ ወተዓላ እዚያ ጋር ሲናገር ምግቦቻቸውን ስትበሉ ቢስሚላህ የሚል መስፈርት እንዳስቀመጠ ሁሉ ሴቶቻቸውንም ስታገቡ ጊዜ እስልምና እንዲቀበሉ ከተደረገ በኋላ ነው። ልብ በሉ፣ እዚህ ጋር በዑለሞች መካከል ኺላፍ አለ። አይ በቀጥታ ጥብቅ እስከሆነ ድረስ ማግባት ይቻላል ብሎ የተገነዘበ አለ። ሌሎች ደግሞ አይ እስልምናን ካልተቀበሉ በፍጹም የክርስቲያን ሴትን ማግባት አይቻልም ያሉ አሉ። ከሰሃቦች ያለው አዋላ ማን? አብዱላህ ብን ዑመር ታላቁ ሰሃባ። አጠቃላይ ሁሉም ሙፈሲሮች ተፍሲራቸው ላይ ያነሱታል። የአብዱላህ ብን ዑመር አቋም ምንድነው? እዚህ የቁርአን አንቀጽ ላይ ሲደርስ ላ ተሒሉ ነስራንያ ይላል ቃል በቃል ክርስቲያን ሴትን ማግባት አይፈቀድም በክርስትና ላይ ያለች አለ። ፈኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ ልመሲሐ ሁወ ላህ ወቀድ ቃለ አላሁ ስብሓነሁ ወተዓላ ወላ ተንኪሑ ልሙሽሪካት ሐታ ዩእሚና ብሎ ተናገረ። እኔ አላህ ስብሓነሁ ወተዓላ በምድር ላይ ከፈጠራቸው ሴቶች መካከል መሲሁን አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት አላውቅም እዚህ ምድር ላይ። አላህ ደግሞ ሙሽሪክ ሴቶችን እስካላመኑ ድረስ እንዳታገቡ ብሎ ተናግሯል ብሎ ዘግቶታል። በዚህ ጋር በይ ነው ገብቷል። እሺ ኡስታዝ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ደግሞ አንድ ሰው ራይድ የሚሰራ ምናምን ካፊሮችን ሲጭን አብሮ ቢራ ምናምን ሊያመጡ ይችላሉ በካሳ ምናምን፣ እሱም ማጓጓዝ ይቻላል ነው? ይህን እንደሚያመጡ እያወቀ ከሆነ የጫናቸው እነዚህን ሰዎች የሐራም ነገር ተባባሪ ሆኗል። ሳያውቅ ከሆነስ ለምሳሌ የሆኑ ሰዎች ነው ያመጡና በራይድ ወሰደን አሉት። ወሰዳቸው። ልክ ሲወስዳቸው ወዴት እንደሚወስዱት እንትን አላለም። የሚሄዱበትን ቢራ ለመጠጣት ምናምን እንደዚያ ለመሄድ እንደሆነ አላወቀም። ከወሰዳቸው በኋላ ቀጥታ ሄደው ቢራ ቤት ገቡ። ሊጠጡ የሰውዬ አያውቅም።
ወደዚያ ቦታ ወሰደን ብለውት ግን ሐራም መሆኑን እያወቀ ተግባር መስራት ለዚያ ነገር ቢወስዳቸው በሐራም ነገር ላይ እንደተባበረ ይቆጠራል። አላህ ስብሐነሁ ወተዓላ ደግሞ በሱረቱል ማኢዳ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመልካም ስራ ላይ እና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና አላህን በማመጽ ላይ ተባበሩ ብሏል። አስካሪ መጠጥ መጠጣት ኃጢአት ነው። አስካሪ መጠጥ ለሚጠጡ ሰዎች ትብብር ማድረግ ደግሞ በኃጢአት ላይ ከመተባበር ይቆጠራል። እሺ ከቀደሙ ጋር በተያያዘ ኮሜንት ላይ አንድ ልጅ ባርኪቸው ያሲን ቢስሚላህ ብሎ እንዳርዱ ሲጀምር አላህ ያውቅ የለ እንዴት ምግባቸውን ብሏል። ማነው እንደሱ ያለ? ቢስሚላህ ብለው እንደማያርዱ አላህ ያውቅ የለም። ያርዳሉ ቢስሚላህ ብለው የአረብ ክርስቲያኖች የአላህን ስም ይጠራሉ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። መጽሐፋቸው እስካሁን ድረስ አምላክን አላህ ብለው ነው የሚጠራው። ስለዚህ ኦሪት ዘፍጥረት ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም ማን ነው ብለህ ሄደህ መጽሐፍ ቅዱስን ብታየው አረበኛው ላይ አላህ ነው የሚለው። ስለዚህ ሲያርዱ ጊዜ አላህን ስም ይጠራሉ። ያ ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የኢትዮጵያ ክርስቲያኖች ብቻ ተለይተው ከዓለም እግዚአብሔር የሚል ስም ሰይመዋል። አምላክ ሰው እንዴት ነው ለአምላክ ነው ስም ማውጣለት? ሰዋቸው ጠራላል፣ እኛ ስም ቀይረን ሌላ ስም ብንሰጠው። የአረብ ክርስቲያን አምላክን አላህ ብሎ ነው የሚጠራው። አይ እግዚአብሔር ነው ሄደህ ብትል አይሰማም። ግብፅ አለ አይደል? ክርስቲያኖች፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሌላም ሀገሮች እነ ሉብናን የአምላክን ስም አላህ ብለው ነው የሚጠሩት። እሺ አንድ ልጨምር፣ አንድ ነበር። እሺ መስጂድ ውስጥ መሸጥም ሆነ መግዛት አይቻልም። መስጂድን የገበያ ንግድ ማዕከል ማድረግ አይቻልም። እርሱ የተሰራው አላህ ሱብሓነሁ ወተዓላ ለመገዛት ነው። እና መስጂድ ውስጥ ደግሞ እኛ ጫራታ ምናምን ያደርጋሉ ለመስጂዱ። የዘወትር ስራ ማድረግ እሱን ተገቢ አይደለም። እዛው ለመስጂዱ የሚውል ከሆነ ይሄ ምክንያት አለው። መስጂዱ ለምሳሌ የሚያስፈልጉት ነገራቶች ይኖራሉ። ለመስጂዱ ሊሆን ይችላል፣ መስጂዱ ማሳደሻ ሊሆን ይችላል። ይሄን ለማድረግ ሰዎች ይበረታቱና ከፍ ያለ ገንዘብ ያወጡ ዘንድ ችግር አይኖረውም። ነገር ግን የዘወትር እንትኑ እዛው መስጂድ ውስጥ ሊሆን አይገባም። እሺ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንተ ውሸታም የመጽሐፍ ባለቤቶች የሆኑ ሴቶችን ክርስቲያኖች ማግባት ይቻላል፣ ግን እስላም ማድረግ ይጠበቅበታል። ቁርአኑ ይፈቅዳል እኮ። እኛስ ምን አለን ነው ጌታ ሰው እሷን እስላም ማድረግ ይጠበቅበታል ነው ታላ አይደል? እስልምና ማርያ አልቅብጥያ ነቢያችን ሰለላሁ ዐለይሂ ወሰለም ከግብጽ በመጣች ጊዜ እስልምናን አስተማሯት። ወዲያው እስልምናን ተቀበለች፣ ከእርሷ ጋር ህይወትን ጀመሩ። ልክ እንዲሁ ደግሞ ሶፊያ ብንት ሑየይ እስልምናን ከተቀበልሽ አገባሻለሁ አላት። እስልምናን ተቀበለች፣ አገባት። እሱ ነው ቆኛ የሚያልነው። እሺ ኡስታዝ እንትን ነበር ሰላት ኢማሙ እንትኑ ተጅዊዱ በስትክክል እንደማይ ከሆነ ሰላታችን እንትን ይላል አይበላሽም። ነቢያችን ሰለላሁ ዐለይሂ ወሰለም ማን ኢማም ሆኖ ማሰገድ እንዳለበት ሲናገሩ ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የኡሙል ቀውም አቅረኡሁም ሊኪታቢላሂ ፈኢን ካኑ ሰዋአን ፈአክተሩሁም አኽዘን ሊልቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎችን ሊያሰግድ የሚገባው ሊመራ የሚገባው ይበልጥ ቁርአንን ከመካከላቸው አሳምሮ የሚቀራ ሰው ነው። ሁሉም አሳምሮ በመቅራት እኩል ከሆኑስ ይበልጥ የሸመደደው ከመካከላቸው ብዙ የያዘው ብሎ ተናገሩ። ያ ነው ማሰገድ ያለበት ቦታቸዋል። ነገር ግን ከሰዎች መካከል ችሎታ ያለው ሰው ተቀጥሮ ሊያሰግድ ይችላል። የዚያ ቦታ ላይ ቀድሞ ተቀጥሮ ሊሆን ይችላል ከመንግስት ወይ ከዚያው አካባቢ ሰዎች ምናምን። ያን ሰው ተከትሎ መስገድን በተመለከተ በተለይ ሱረቱል ፋቲሃን ትርጉሙን ሊያበላሽ የሚችል ስህተት ይሄ ሰው የሚኖርበት ከሆነ የዛኔ ይህን ተከትሎ መስገድ አይቻልም። በትክክል አድርጎ የአላህን ቃል የሚያነብ ሰው የሚቀራ ሰው ነው ማሰገድ ያለበት። ትርጉሙን በተለይ የሚያበላሽ ከሆነ ይሄ በፍጹም አይሆንም። እሺ ሰላታችን ይበላሻል ማለት ነው። የእንትኖቹ የማሙሞች ትርጉሙን የሚያበላሽ እንትን የሆነ እያወቅህ ይህን ሰው እየተከተለህ መስገድ አይቻልም። ሶላት ይበላሻል። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስላገኘው በጣም ደስ ብሎኛል።
مرحبا. እሺ እሱ ያ የሆነ ጉዳይ አለኝ። ልጀምር? ሀገር እያለው ነው። እኔ ሀገር እያለው መንገድ ላይ የእሷ አባት ይወዱኛል። ልጄን ሰጥቼ ካለው ከዛን አጠገቤ ያለ ሰው ደግሞ ሳማቸው አለኝ። ዝም ብለን መንገድ ላይ እየሄድን ማን ነው የምትስመው? የልጅቷ አባት ግን ከልጅቷ ጋር እንተዋወቅም። መንገድ ላይ እየሄድን አንድ ሰፈር ነን። ሳም የሚልህ ማን ነው? የሚሰማው አካል ማን ነው? አጠገባቸው ያላቸው ሰዎች ደግሞ ሳማቸው። እንዲህ ካለው እጃቸውን ሳም አለኝ። ነገሩ በኋላ ላይ እኔ ደግሞ ቆይቼ ከሀገር ከወጣሁ በኋላ ደግሞ እንዲህ ነገር ኒካያም ነው ምናምን የሚባለው ነገር አሳሰብኝና ልጅቷ ሰምታለች። እውነት ነው። ከዚያስ ግን ደግሞ እኔ እና እሷ አንተዋወቅም። እኔም አላሳፍርም ብዬ ስሜያለሁ። እንዴት ነው ነገሩ? እጁን ስመሃል ይሰውያ ሰውየውን እጅ መሳም ምናምን የሚሉት እሱ ዝም ብሎ ነው። አንደኛ። ሁለተኛ ሴት ልጅ ፈቃደኛ ሳትሆን ቢሰጥህ አባቷ ሰጥቻለሁ ስላለ ይሆናል ማለት አይደለም። አይሆንም። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ አሉ። አንዳችሁ ሴት ልጁን መዳር ከፈለገ ቀድሞ እሷን ያስፈቅዳት አሉ። በሌለችበት ሰጥቻለሁ እኔም ተቀብያለሁ ስላለ ሰውየው እሷ አለች ቆማለች። እሺ እሷ በዚህ ነገር ፈቃደኛ ነች? ትጠይቃለች። ቁማ እየሳቀች ናት። አላወራችም ግን ቁማ እየሳቀች ናት። እሺ እሷ ፈቃደኛ ነበረች። በዚያ ላይ ደግሞ ሁለት ሻሂዶች ያስፈልጋሉ፣ ምስክሮች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኒካሐ ኢላ ቢወልይን ወሻሂደይኒ አሉ። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወልይ ያሉት አባት ነው፣ ወኪል፣ ሁለት ምስክሮች ደግሞ ያስፈልጋሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዩማ እምረአቲን ኑኪሐት ቢገይሪ ወልይን ወሻሂደይኒ ፈኒካሑሃ ባጢል 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 ብለዋል። ያለ ወልይና ያለ ምስክሮች ኒካህ ያገባች ሴት ኒካሑ ውድቅ ነው ውድቅ ነው ውድቅ ነው ብለዋል። ስለዚህ ለኒካህ እነዚህ መስፈርቶች ያስፈልጋሉ። አንደኛ የልጅቷ አባት ወልይ፣ ሁለተኛ የሚያገባው ሰው ያስፈልጋል፣ ሶስተኛና አራተኛ ሁለት ምስክሮች ሻሂዶች ያስፈልጋሉ። ሌላኛው መህር ነው የታወቀ። እነዚህ መስፈርቶች ሊሟሉ ይገባል። ስለዚህ ያለ ሻሂዶች ከሆነ ይሄ ኒካህ የታሰረው እንዲሁም እሷ ፈቃደኛ ሳትሆን ከሆነ እንደ ወልዮች ምንድነው ድረስ ኒካሁ እንደገና መታደስ አለበት፣ እንደገና መጋባት እንትን አለባቸው እንጂ ያ ኒካህ ሊሆን አይችልም። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢትነህ በአላህ ደህና ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አንድ አረበኛ የማይችል ሰው በአማርኛ ዱዓ ቢያደርግ ችግር አለው? ችግር የለም። እሺ ሁለተኛው ደግሞ አንድ ነጋዴ ሰውዬ የሆነ የሚሸጠው እቃ ለምሳሌ 200 ብር ከሆነ የሚሸጠው 250 ብር አድርጎ ቢሸጥ ሐራም ይሆናል? ሰዎችን ከልክ በላይ በአካባቢ ከተለመደው ከታወቀው ዋጋ በላይ አስወድዶ ሰዎችን በሚጎዳ መልክ መሆን የለበትም። ስንት የተወሰነ አድርጎ ለልፋቱ ያክል ማለት ነው። ያ እንጂ ሰዎችን በሚጎዳ መልክ ከልክ በላይ ከፍ አድርጎ የሚሸጡ ይሄ አስፈላጊ አይደለም። እሺ አንድ ሰውዬ የሆነ ብቻ እና በአስቸጋሪ የሆነ አጋጣሚ ምናምንም ተፈጥሮ ይሁን የሆነ ሶላት አለፈውና በየትኛው ሰዓት ላይ ቀዶውን ቢያወጣ ተወዳጅ ይሆናል? በመጀመሪያ ሶላት ሰዓትን ማሳለፍ የለበትም። ምናልባት መስጂድ ውስጥ እኮ አይደለሁም ሊል ይችላል። ባለበት ቦታ መስገድ ይችላል። አብዛኛው ሰው ሶላት የተደነገገው በመስጂድ ውስጥ ብቻ ይመስለዋል። ይህ ስህተት ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጁዒለት ሊየ አልአርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሰሊ አሉ። መሬት አጠቃላይ ለእኔና ለትውልዶቼ ጠሃራ መስጅድ ተደርጋልናለች። ስለዚህም የትኛውም ስፍራ ሆናችሁ የሶላት ጊዜ ከደረሰባችሁ በዚያ ስፍራ ላይ ስገዱ ብሏል። መሬት ላይ መስገድ ትችላላችሁ። ሆናችሁ መስገድ وقد صلى رسول الله صلى الله عليه وسلم وهو جالس على راحلته ነቢያችን ሰለላሁ ዐለይሂ ወሰለም ግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች ይህን ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ለሱና ሶላት ነውና ለዋጅብ አይቻልም ቢሉም ይሄንን ተክሱስ ማድረግ ምንም ማስረጃ የላቸውም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ተሰግደዋል። በግመል ላይ መስገድ ትችላላችሁ እናንተም በታክሲ ላይ። እሺ እና ታዲያ ካለፈብንስ ምንድነው ማድረግ ያለብን ከተባለ መጀመሪያ መስገድ ያለባችሁ ወቅቱ የገባበትን ሶላት ነው። ከዚያ በኋላ ያለፋችሁን ቀባ ከመጀመሪያው ጀምራችሁ ቀባ ታደርጋላችሁ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ እህት ነበረች ፈልጌ አሁን አስገባኝ ብላኝ ነበረ። ጥያቄ ነበራት። እንትን ነች ፕሮቴስታንት ነችና እሺ ትንሽ ሰሞኑን አውርቻለሁ። እንትን መሆን ሶስት አምላክ እንደምታመልክ ተማምነናል። ረጅም ሰዓት ጊዜ ወስደን ብዙ ቀናት ስናወራ ነበርና ፕሮቴስታንት እና አሁን በቃ በእናንተ በኩል ጥያቄ ያለኝ ወሬ እኔ እንድጠይቅ አደርግልሻለሁ ብያት፣ አሁን ፈርታ ይሁን አላውቅም ደብቃለችብኝ። እየፈለኳት ነው። ቲጂ ትባላለች። ትዕግስት አለሽ ቁጥር ሰዓት እና እስከዛው አንድ የተነሳብኝ ጥያቄ ነበረ። ወገኖች አላህ የት ነው ያለው? በቦታ ይወሰናል እንትን ሊሉኝ እየሞከሩ ውስጥና ከምን ይታያል እሺ እኛ ሙስሊሞች ስለ አላህ ስብሐነሁ ወተዓላ ያለን እምነት ራሱ በተናገረበት ልክና ልክ ብቻና ብቻ እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በተናገሩበት ልክ ብቻና ብቻ ላ ነዚድ ወላ ነንቁስ ወላ ነተፈልሰፍ ፊ ዛሊክ በዚያ ላይ አንፈላሰፍ አንጨምርም አንቀንስም። ሰላም ብሎ ማለት ነው ዐቂደቱ ሰለፍ ፊ ጀሚዕ አብዋቢሃ አስለም ወአሕከም ወአዕለም። የሰለፎች በእውቀት መሰረት ላይ ነው። አላህ እንዲህ አለ፣ መልእክተኛው እንዲህ አለ፣ አለቀ። ይሄ ነው ዲናችን። الدين قال الله وقال رسوله وقال الصحابة هم أهل العرفان كما قال الإمام ابن القيم الجوزية رحمه الله تعالى። አላህ ስለ ራሱ ምን ብሏል? የት እንዳለ ነግሮናል ወይ? ምንድን ነው ያለው? ነብዩ ሰለላሁ ዐለይሂ ወሰለም አላህ የት እንዳለ ተናግረዋል ወይ? ምንድን ነው ያለው? ያንን እንይዛለን። አለቀ። እርሱም ምንድነው? አላህ ሱብሓነሁ ወተዓላ ግልጽ በሆነ ቃል በሰባት ቦታ ላይ በቁርአን ላይ አርረሕማኑ ዐለል ዐርሽ እስተዋ ወይንም ሱመ እስተዋ ዐለል ዐርሽ በሚል ስለ ራሱ ይናገራል። እኔ አዛኛው አምላካችሁ አላህ ከዐርሽ በላይ ነው። ሙጃሂድ የተባለው የአብዱላህ ብን ዐባስ ተማሪ የሆነው ታላቁ ሙፈሲር ይህን የቁርአን አንቀጽ ሲናገር ምን አለ? አይ ዐላ ወርተፈዐ። ዐላ ማለት ከሁሉ በላይ ሆነ ማለት ነው። ወርተፈዐ ማለት ከሁሉ በላይ ከፍ ባኢኑን እያሉ ሰለፎች ይናገራሉ። ከፍጥረቱ የራቀ ነው ይላሉ። አላህ ዛሬ ተቀምጠዋል ብሏል አልነገረንም። ስለዚህ ባልነገረን ነገር ላይ እኛ እንፈራሰን ወጣቻለ አይደል? ሰላም ብሎ ማለት ያ አቂዳ ነው፣ የሰለፎች አቂዳ ነው እና ያንን መናገር ነው። الإمام حسن البصري رحمه الله تعالى من على تعلق تابعي على السنة وقف حيث وقف القوم وقل بما قال. ሄሎ ሰላም አለይኩም ሱ ወአለይኩም ሰላም። ለምን እያናገርኩት ነው አይደል? አንሱለት ሚውት ሰው ገብቶ ያናገር ከጀመርኩት ሚውት አታድርጉት። አንሱለት። ሁሱዬ ሰላም አለይኩም ሁሱ አይሰማም? ይሰማል። በቅድሚያ በጣም አመሰግናለሁ። የተውሂድን መንገድ እንዲይዝ አድርገኸኛል እና በፊት ፊቂህ ምናምን ቀራ ነበር። ያው ስለ ተውሂድ ብዙ የማውቀው ነገር አልነበረም።
ግን አሁን በዚህ ጊዜ ጥያቄ አለኝ። የምጠይቀውም ከአንተ በላይ ደግሞ ማንም የለም እና የምጠይቅህ በመጀመሪያ በቀብር ላይ ተልቂን ወይም ሰው ሲሞት ተልቂን ማድረግ ይቻላል ወይ? በሁለተኛ ደረጃ ደግሞ ያው በአሁን ነው ድሮ አላውቀው ነበር በፋቲሃም በቢስሚላህ መጀመር ይቻላል ወይ? አሁን ደግሞ በቢስሚላህ ካልጀመርኩ ደግሞ ቤተሰብ ውስጥ ስለሆንኩ አልችልም። ያው በቢስሚላህ ብቀራ ሰላቴ አይቀበለኝም ወይ? የመጀመሪያ ጥያቄ ነው ሁሱዬ። እሺ የቀብር ሰው ከሞተ በኋላ ምንም አይነት ነገር ብትናገሩ አይሰማችሁም። ይሰማል ተብሎ ለተነገሩ ቃላቶች ሲቀሩ ዚያረቱል ቁብር በምታደርጉ ጊዜ ይህን እንደሚሰማ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ቀብር ስትዘይሩ ጊዜ አሰላሙ ዐለይኩም አህለ ዲያር ሚነል ሙእሚኒነ ወልሙስሊሚን ወኢና ኢንሻአላህ ቢኩም ላሒቁን ነስአሉላህ ለና ወለኩም አልዓፊያ አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ዚያረቲል ቁቡር አላ ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም ይህን በምናደርግ ጊዜ እንደሚሰሙ ተገልጿል። ከዚያ ውጭ ግን ሄደን ይህን ሰውዬ ተልቂን ማድረግ እዚያ ይሄንን ላኢላሃ ኢለላህ በል ነው እንግዲህ፣ ወይንም ደግሞ መልስ እንዲመልስ ይሄንን ነገር ይሄን አካል እንዲነገር ማድረግ እሱ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? ሰውየው ከተቀበረ በኋላ በእርሳቸው ጊዜ ሰሉ ሊአኺኩም ተስቢት ፈኢነሁ ልአን ዩስአል አሉ። ወፊ ሪዋየትን ኡኽራ እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሰው በተቀበረ ጊዜ በእርሳቸው ጊዜ አሁን ለወንድማችሁ ምህረትን ተማጸኑለት፣ እርሱ አሁን የቀብር ጥያቄ ይጠይቃልና ነው። በሌላ ሐዲስ ላይ ለወንድማችሁ ለተቀበለው ዱዓ አድርጉለት፣ ጸሎት አድርጉለት፣ እርሱ አሁን የቀብር ጥያቄ ይጠይቃልና ነው። ይሄ ነው ለእርሱ ዱዓ ለማድረግ ብቻ እንጂ ሌላ ነገር አይደለም። ዱዓ እስትግፋር ይደረግለታል። ሌላኛው ነገር ሶላትን በምንሰግድ ጊዜ ቢስሚላህ የሚለውን በጀህር ማለት፣ ሶላት ስንሰግድ ጊዜ ቢስሚላህ የሚለውን በጀህር ማለት። በዚህ ላይ በዑለሞች መካከል ኺላፍ ቢኖርም ትክክለኛው አቋም ግን በሲር ማለቱ ነው፣ በውስጥ ማለቱ ነው። አነስ ብን ማሊክ ረዲየላሁ ዐንሁ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ ብሎ አስተላልፏል። صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم على كنبي صلى الله عليه وسلم ولا سجد لهن كأبو بكر صديق ولا سجد لهن كعمر بن الخطاب ولا سجد لهن አንዳቸውም እንኳን ሶላትን በሚያሰግዱ ጊዜ ቢስሚላህ الرحمن الرحيم የሚለውን በጋር ሲሉ ሰምቻቸው አላውቅም ማለት ነው። ስለዚህ በውስጣችን ነው ያለው። አዎ አሁን ደግሞ ያለሁት ያው ቤቴ ችግር ነው ትንሽ መሻይኾችም ከሚባሉት ዘር ውስጥ ስለሆንኩ በቢስሚላህ ካልጀመርኩ ታውቃለህ በጣም ከባድ ነው ለኔ የሚሆነውና ከቤትም የምባረርበትም ነገር ሊኖር ይችላል። ስለዚህ ችግር የለም። እሺ ሁለተኛው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ የሆነ ጥያቄ አለኝ። ለምሳሌ ከሆነች ሴት ባሉዋ ሞቶ ከተቀበረ በኋላ መቃብር ሄዳ ዚያራ ማድረግ ይቻላል? زيارة القبور بالنسبة للنساء أمر واختلف فيه بين أهل العلم. ሴት ልጅ ቀብር ዚያራ ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ሆነው ዱዓ እንዲያደርጉ እስትግፋር እንዲያደርጉ ደንግገውላቸዋል። ሴት ልጅ ወደ ቀብር ሂዳ ዚያራ ማድረግን የተጠላበት ወይም የተከለከለበት ምክንያት ለምንድን ነው? ሴት ልጅ በተፈጥሮዋ አዛኝ ነች። ልቧ በጣም ተሰባሪ ነች ከወንድ ይልቅ። በዚያ በምትወደው አካል ወይ አባቷ ወይ ወንድሟ ወይ ባሏ ወይ ልጇ የሞተውን አካል በሚሞት ጊዜ ምን ያክል ልቧ ተሰባሪ እንደሆነች ይገልጻል። ጭራሽ ያንን ልቧ የተሰበረበትን የምትወደውን አካል ሄዳ ጊዜው በማስታወስ ሌላ የልቧ ህመም እንዲነሳበት እስላም አልፈለገም። እዛም ሄዳ ደግሞ አላህ ሱብሓነሁ ወተዓላ የወሰነውን ውሳኔ ሞትን በሰው ልጆች ላይ የምታስተባብልበትን የክህደት ቃል እንዳትናገር ፈለገ። ለእርሷ ከማዘን አንጻር ይህን ነገር ቤት ውስጥና ዱዓ፣ እስትግፋር፣ ሰደቃ ማድረግ ትችላለች። ዚያረቱል ቁቡር ግን ላ ፈቀድ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ጃአ ፊል ሐዲስ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር ወሀዛ የዱሉ ዐላ አልነህይ። እሺ